የህዝብ ተወካዮች ምክር ቤት በ28ኛ መደበኛ ስብሰባው የገቢዎች ሚኒስቴርን የ2017 በጀት ዓመት የ9 ወራት እቅድ አፈጻጸም ሪፖርት ያዳመጠ ሲሆን የምክር ቤቱ አባላት የተለያዩ ጥያቄዎችን አቅርበው የገቢዎች ሚኒስቴር ክብርት አይናለም ንጉሴና የጉምሩክ ኮሚሽን ዋና ኮሚሽነር ደበሌ ቃበታ ምላሽና ማብራሪያ ሰጥተዋል። ሚኒስቴር መስሪያ ቤታቸው በ2017 በጀት ዓመት ባለፉት 9 ወራት 653 ቢሊዮን ብር ማሰባሰብ መቻሉን ገልጸው አፈጻጸሙ ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ279 ቢሊዮን ብር ብልጫ እንዳለውም ተናግሯል። ሚኒስቴር መስሪያ ቤታችን ባለፉት 9 ወራት ብር 646.72 ቢሊዮን የመሰብሰብ ግብ ተጥሎ ብር 653.2 ቢሊዮን ወይም የእቅዱን 101% ማሳካት ተችሏል። አፈጻጸሙ ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ279 ቢሊዮን ብር ወይም የ74.56% ብልጫ አለው። ለዚህ አፈጻጸም የሀገር ውስጥ ታክስ ድርሻ ብር 345.93 ቢሊዮን ሲሆን የውጭ ንግድና ቀረጥ ታክስ ድርሻ ደግሞ ብር 307.27 ቢሊዮን ነው። ህገወጥ ንግድን ከመቆጣጠር አንጻር በተሰሩ የተለያዩ የተቀናጁ ስራዎች በወጪና የገቢ የኮንትሮባንድ እቃዎች እንዲሁም የህገወጥ ገንዘብ ዝውውሮች በቁጥጥር ስር ማዋል መቻሉን አንስተዋል። የኮንትሮባንድ መከላከል ስራን በተመለከተ በ9 ወራት ግምታዊ ዋጋቸው ብር 13.2 ቢሊዮን የሚገመቱ የገቢ ኮንትሮባንድ እንዲሁም ብር 2.4 ቢሊዮን የሚገመቱ የውጭ ኮንትሮባንድ እቃዎችና ህገወጥ ገንዘብ በቁጥጥር ስር ውለዋል። በአጠቃላይ ባለፉት 9 ወራት 15.6 ቢሊዮን የሚገመቱ የገቢና ወጪ ኮንትሮባንድ እቃዎችና ህገወጥ ገንዘብ መያዝ ተችሏል። ተቋሙን በቴክኖሎጂ በማዘመንና የኤሌክትሮኒክ ክፍያን በማጠናከር ህገወጥ አሰራሮችን በመከላከል ረገድ እምርታዊ ለውጦችን ማምጣት መቻሉን ክብርት ሚኒስትሯ ገልጸው ወደ ሀገር የሚገቡና የሚወጡ ጭነቶች ደህንነታቸው ተጠብቆ ወደ መዳረሻቸው እንዲደርሱ የኤሌክትሮኒክ ካርጎ ትራኪንግ ፕሮጀክት ስርዓት ተጠናቆ ወደ ሙከራ ማስገባት መቻሉን ጠቁመዋል። የኤሌክትሮኒክ ካርጎ ትራኪንግ ፕሮጀክት አፈጻጸምን በተመለከተ ወደ ሀገር የሚገቡና ከሀገር የሚወጡ ጭነቶች ደህንነታቸው ተጠብቆ ወደ መዳረሻቸው እንዲደርሱ ገቢና ወጪ እቃዎች በተፈቀደላቸው ጊዜና መስመር መጓዛቸውን ለማረጋገጥና ጭነቱን በመክፈት የሚደረግ ቅሸባና የዕቃ ለውጥን ለመከላከል እና የጉምሩክ ኬላዎች ላይ ለፍተሻ የሚባክነውን ጊዜ ለማስቀረት የሚያስችል አዲስ የቴክኖሎጂ ስርዓት ሲሆን ስርዓቱም ህገወጥ ተግባር ተፈጽሞ ከተገኘ ፈጣን እርምጃ መውሰድ የሚያስችል መረጃን ወዲያውኑ ለማዕከል ለማድረስ የሚያስችል ነው። በመሆኑም ኮሚሽኑ ቴክኖሎጂውን የማልማት ስራ አጠናቆ ለሙከራ ትግበራ አብቅቷል። ሪፖርቱን ተከትሎ የምክር ቤት አባላት ባነሷቸው ጥያቄዎች በንግድ ማጭበርበርና ኮንትሮባንድ በሀገራችን ህጋዊ የንግድ ስርዓት እና የገቢ አሰባሰብ ላይ አሉታዊ ተጽዕኖ በማሳደራቸው ሚኒስቴሩ ችግሩን ለመቀነስ ምን አይነት ስራዎች እያከናወነ ይገኛል ሲሉ ጠይቋል። በንግድ ማጭበርበርና ኮንትሮባንድ ንግድ መከላከል ስራ በተሰራ የቁጥጥር ስራ የሚያዙ የገንዘብ መጠን እና የወንጀሉ ተሳታፊዎች ቁጥር ከጊዜ ወደ ጊዜ በከፍተኛ መጠን እየጨመረ መጥቷል። ነገር ግን አሁንም ህገወጥ ንግድና ኮንትሮባንድ በሀገራችን ህጋዊ የንግድ ስርዓት እና ገቢ አሰባሰብ ላይ አሉታዊ ተጽዕኖ እያሳደረ መሆኑ በሪፖርቱ በዝርዝር ተመላክቷል። በአጠቃላይ ድርጊቱ ኢኮኖሚያዊ፣ ማህበራዊ ጸጥታ ችግሮችን በመባስ በኩል እያሳደረ አሉታዊ ተጽዕኖ ከፍተኛ እንደሆነ መረዳት ችለናል። በመሆኑም ችግሩን ለመቀነስ ሚኒስቴር በቤተው እያደረገው ያለው ጥረት በየደረጃ የተቋቋመው ግብረ ኃይል ተግባራዊ እንቅስቃሴ ምን እንደሚመስልና ለቁጥጥሩ መጠናከር አስቻይ ሁኔታዎችን በመፍጠር በኩል ምን እየተሰራ እንደሆነ ማብራሪያ እንዲሰጥበት። ሚኒስትሯ በምላሻቸውም የንግድ ማጭበርበርና ኮንትሮባንድን ከመከላከል አኳያ ደረጃውን የጠበቀ የደረሰኝ ስርዓት ወደ ስራ ማስገባታቸውን ተናግረው ከዚህም በተጨማሪ የኤሌክትሮኒክ ኢንቮይሲንግ ስርዓት ወደ ሙከራ ለማስገባት ዝግጅቶች መጠናቀቃቸውን ተናግረዋል። በተለይ ቀጥተኛ ያልሆኑ ታክሶችን ለመሰብሰብ አንዱ የደረሰኝ ስርዓታችን ላይ ያለው ችግር ነው። የደረሰኝ ስርዓታችን በተለያየ ቦታ የሚታተም እና በቀላሉ ዱፕሊኬት የሚደረግ ታተመ ቢባል እንኳ ለፎርጅዲቲ የተጋለጠ ነበረ። ስለዚህ እሱን ሊፈታ የሚችል በገቢዎች ሚኒስቴር ሲስተም ብቻ የሚነበብ ኪውአር ኮድ ያለው የማኑዋል ደረሰኝ ህትመት አስጀምረን እሱን ወደ ስራ አስገብተናል። ይሄ የመጨረሻው መፍትሄ አይደለም። በሁለተኛ ደረጃ ደግሞ
ምናልባትም በቅርቡ ወደ ሙከራ የምናስገባው ቀደም ብዬ በሪፖርቱ የተጠቃሚ ተቀባይነት ቴስት ጨርሰናል ያልኩት የኤሌክትሮኒክ ኢንቮይሲንግ ነው። ይሄ ፕሮጀክት በጣም ጥሩ ፕሮጀክት፣ በተለይ ደግሞ ቀደም ሲል የምክር ቤት አባላት ያነሳችሁት ታክስ ቱ ጂዲፒ እንዲቀንስ ምክንያት ከሚሆኑ ጉዳዮች የኢንፎርማል ኢኮኖሚው መሆኑን ተነስቷል። ስለዚህ የኢንፎርማል ኢኮኖሚውንም እንደዚሁም ደግሞ በታክስ ስርዓቱ ውስጥ ሆነው የታክስ ማጭበርበር ድርጊት ውስጥ የሚሳተፉ አካላትን ሲግኒፊካንትሊ ወደ ቁጥጥር ሊያመጣ የሚችል ግብይት እንደተከናወነ የታክስ አውቶሪቲውን አውተንቲኬሽን ሊያረጋግጥ የሚችል ሲስተም አልምተን ጨርሰናል። ሙከራ የዩዘር አክሴፕታንስ ቴስት ተደርጓል። እሱን ወደ ትግበራ እናስገባለን። የምክር ቤት አባላት ሚኒስቴሩ በሀገሪቱ የተለያዩ አካባቢዎች ጤናማ የሆነ የንግድ ስርዓት እንዳይሳለጥ ማነቆ በመሆን ችግር እየፈጠሩ የሚገኙ ህገወጥ ኬላዎችን ከማንሳት አኳያ ምን እየተደረገ እንደሚገኝ ጥያቄ ያነሱ ሲሆን የጉምሩክ ኮሚሽን ዋና ኮሚሽነር ደበሌ ቃበታ በጉዳዩ ላይ ሰፋ ያለ ምላሽና ማብራሪያ ሰጥተዋል። ኬላ ያለ ጉምሩክ እውቅና ያለ ፌደራል መንግስት እውቅና ኬላ ዘርግቶ በኢትዮጵያ ህገወጥ ተግባራት የሚፈጽሙ አካላት በጣም በርካታ ናቸው። ይሄ ነገር የተከበረው ምክር ቤት የተከበሩ አፈ ጉባኤም ስለ እውነት ለመናገር ጥብቅ ድጋፋቸውን የምንፈልግበት የምንጠይቅበት ጉዳይ ነው። ይሄ ጉዳይ በክቡር ጠቅላይ ሚኒስትራችን በተደጋጋሚ አቅጣጫ ተሰጥቶበታል። የጸጥታ አካላት፣ ፌደራል ፖሊሶች፣ ሌሎች የጸጥታ አካላት ተሰብስበው አቅጣጫ ተሰጥቶበታል። በፓርቲ ጉባኤዎች አቅጣጫ ይሰጥበታል። በሚኒስትሮች ምክር ቤት አቅጣጫ ይሰጥበታል። የክልል አመራሮች ተሰብስበው አቅጣጫ ይሰጥባቸዋል። የተወሰኑ አቅጣጫውን የወሰዱ የመንግስት አካላት ሄደው አንድ ሁለት የተወሰኑ ኬላዎችን ያነሳሉ። ያንን ሁሉ መከራ የበላንበት ብዙ አቅጣጫ የተሰጠበት ብዙ ትግልና ልፋት የተደረገበት ኬላ እንደው እኛ በጥናት ደረስንባቸው። የጉምሩክ ኮሚሽን፣ የፌደራል ፖሊስና የብሔራዊ መረጃ የንግድና ቀጠና ትስስር አንድ ላይ ሆነን ያጠናነው ጥናት ነው። ይሄ ሲሪየስ የሆኑ የጸጥታ ችግር ያለባቸው አካባቢዎችን ተደራሽ ማድረግ አልቻልንም። ከዛ በመለስ ያሉትን ስናጠና 297 ኬላዎች አሉ፣ ህገወጥ ኬላዎች 297። እነዚህ 297 ኬላዎች በጉምሩክ ኮሚሽን እና ይህንን ጥናት ባካሄደው አካል ሪፖርቱን እንደው ወስዳችሁ ቢታዩት በጣም የሚያሳዝን ነገር አለበት። ስለ እውነት ለመናገር ዜጎች በምን ልክ እንደምንገላቱ፣ ዜጎች ፍጆታቸውን ለመግዛት በምን ልክ ጫና እየተፈጠረባቸው እንደሆነ ሲታሰብ፣ ለምሳሌ አንድ መኪና ከመርካቶ የሆነ ሸቀጣሸቀጥ ገዝቶ ሀገራችን የመጨረሻ ሞያሌ ወይም ደግሞ ጋምቤላ ለመድረስ ወይም ከዚህ ጎንደር ለመድረስ ባለመኪኖቹና ሾፌሮቹ የሚከፍሉት ዋጋ አንደኛ እንግልቱ፣ ሁለተኛ በገንዘብ፣ ሶስተኛ ከዚህ ጋር ተያይዞ ያለው ሀራስመንት ቀላል አይደለም። በጣም በጣም ሲሪየስ ነው። ለእኔ በተደጋጋሚ የመጨረሻ የመንግስት ኃላፊዎች ህገወጥ ኬላ ይወገድ ተብሎ አቅጣጫ ከተሰጠ በኋላ በተደጋጋሚ ይህንን መቀበል የማይችል ኬላ ዘርግቶ ፖሊስ የሚያሰማራ እና ተስማርቶ የሚሰራው ፖሊስ ሄዶ ህግ ያከብራል የሚባለው አካል እና ህግ ያስከብራል የሚባለው አካል ጋር ጉዳዩ ስታሰር ለማን ቤት እንደሚባል ግራ ያጋባል። ፖሊሶች ሁሉም ፖሊሶች አይደለም፣ እውነት ለመናገር ዋጋ የሚከፍሉ ቀን ከሌሊት 24 ሰዓት ዋጋ የሚከፍሉ የፌዴራልም የክልልም የጸጥታ አካሎቻችን ተገቢ ክብር ያላቸው ናቸው።
ነገር ግን ኬላ አፍርሰናል፣ ገመድ አንስተናል ይሉና ሌሊት መቼም ሁሉንም ኬላዎች ቆመን ልንጠብቅ አንችልም። ህግ ነው መግዛት ያለበት፣ ስርዓት ነው መግዛት ያለበት። እሱን ደግሞ የምናስፈጽመው ህግ ያስከብራል በሚባለው የጸጥታ አካል ነው። የጸጥታ አካሉ ህግ ላይ ካመፀ እሱ ችግር ነው ተመልሶ። ለኔ እንደዛ ነው የማየው እና ይሄ ነገር መፍትሄ ስለሚፈልግ ብዬ ነው። ሰፊ የሆነ መፍትሄ ይፈልጋል። ጥናቱ አድሬስ አድርጓል ከነ አደጋው እያንዳንዱ ኬላ የት ክልል፣ የት ወረዳ፣ የት ከተማ፣ የት ቀበሌ ላይ አለ የሚል የሌሊቱም የቀኑም ነው የተጠናው። በዛ ልክ ተጠንተዋል። በቅርቡ ክቡር ጠቅላይ ሚኒስትራችን አቅጣጫ ሰጥተዋል። እንግዲህ እሱን ተከትለን መፍትሄ ለማበጀት እየተንቀሳቀስን ነው የምንገኘው። እስከ መጨረሻ እንሄዳለን። የፌዴራል አቃቢ ህግ፣ የፌዴራል ፖሊስ ኮሚሽን እና የጉምሩክ ኮሚሽን ከክልል ፖሊስ ኮሚሽነሮች ጋር ሆነን ይህን ማንሳት በማይችሉ አካላት ላይ የማይዳግም እርምጃ ለመውሰድ ተጠያቂነትን ለማረጋገጥ የጀመርነው መንገድ አለ። እሱ ተጠናክሮ ይቀጥላል። የተከበረው ቋሚ ኮሚቴም የተከበረው ምክር ቤት አባላትና የተከበሩ አፈጉባኤ ሲሪየስሊ ቢታግዙን ይሄ ጉዳይ መጥራት አለበት። ህብረተሰቡ እፎይ ማለት መቻል አለበት። የገበያ ስርዓቱን ከማዘመን ጎን ለጎን በተለያዩ አገልግሎት ሰጪ ተቋማት ተሸሽጎ የተለያዩ ብልሹ አሰራሮችን በመዘርጋት ህብረተሰቡን ለምሬት በሚዳርጉ አካላት ላይ እርምጃዎችን ለመውሰድ ምን አይነት ስራዎች እየተሰሩ ነው የሚል ጥያቄ የምክር ቤት አባላቱ ያነሱ ሲሆን የገቢዎች ሚኒስቴር ክብርት አይናለም ንጉሴ ምላሽና ማብራሪያ ሰጥተዋል። ከስነ ምግባር አንጻር የጥቅም ትስስር ተብሎ የተገለጸው በጣም ጥሩ ሀሳብ ነው። አንድ ነገር ግን መታወቅ ያለበት የታክስ አስተዳደሩ አለ። ለታክስ አስተዳደሩ ደግሞ ደንበኞች የሆኑ ግብር ከፋዮቻችን አሉ። አሁን በኢትዮጵያ ውስጥ ክፉኛ እየተጠናወተን ያለው አስተሳሰብ ገና አንድ ደንበኛ ወደ መንግስት ተቋማት ሲሄድ አገልግሎት ለማግኘት በሚንቀሳቀስበት ጊዜ አገልግሎቱን መብቴ ስለሆነ አገኛለሁ ብሎ በሙሉ የመተማመን ደረጃ ሆኖ እየሄደ አይደለም። ስለዚህ ያ በመሆኑ ምክንያት የአገልግሎት ሰጪ ተቋማትም ውስጥ ስነ ምግባር የጎደላቸው ባለሙያዎች ለዚህ እንደ አንድ ምቹ ሁኔታ ሆነው የታክስ አስተዳደሩንም ሌሎችንም ከታክስ አስተዳደር ውጭ የሆኑ አገልግሎቶችንም እየፈተኑ ነው ያሉት። ነገር ግን በሚዛን ማየት ያለብን በግብር ከፋይ በኩልም መብታቸውን አውቀው እና ግዴታቸውንም አውቀው በትክክል ከፍለው ታክሳቸውን አሳውቀው የሚከፍሉ ልዩነት ሲገኝባቸውን ልዩነታቸውን በትክክል ቁጭ ብለው ከታክስ አውቶሪቲው ጋር የኤግዚት ስብሰባ አድርገው ተማምነው ግብራቸውን የሚከፍሉ በጣም በርካታ ግብር ከፋዮች አሉ። ያም በመሆኑ ምክንያት ያው የታክስ አሰባሰባችን የሚፈለገውን ያክል እድገት አሳይቷል ባንልም በዚህ የመጣው ውጤት ቀላል አይደለም። ነገር ግን ከስነ ምግባር ጋር በተያያዘ ለምንድን ነው አንድ ገንዘብ ለመክፈል የሚሄድ አካል ከነዚህ ስነ ምግባር ከጎደላቸው ውስን ባለሙያዎች ጋር የሚደራደረው ከተባለ ግብይቱ ራሱ ትራንዛክሽኑ ኢኮኖሚ የተገኘበት ወይም ገቢ የተገኘበት መንገድ የራሱ ጉድለት ያለበት ይሆንና እሱን ጉድለት ለመሸፈን መጠነኛ መደለያ ወደ መስጠት ማዘንበል አለ። ይሄ ቲዮሬቲካሊ ሳይሆን የምነግራችሁ ቅድም እርምጃ ተወሰደባቸው፣ ማስተካከያ ተደረገ፣ ታክስ ተሰበሰበ ይሄን ያክል በኦዲት በኢንቨስቲጌሽን ስንል በተጨባጭ ኤቪደንስ ላይ ተመስርተን ነው። አንዳንድ አካላት የታክስ አውቶሪቲው በዚህ መንገድ ችግር አድርሶብኛል ብለው ይመጣሉ። ፋይላቸውን በትክክል እስከ ላይኛው መዋቅር እስከ እኔ ድረስ መጥቶ እንመረምራለን። ስንመረምር አንዳንዱ ከዚህ ከግብይት ጋር ከገቢን በትክክል ለታክስ ተብሎ ወደ ተከፈተ አካውንት ከማስገባት አኳያ አሁን የደረስንበትን የታክስ አውቶሪቲውንና የመንግስትን አጠቃላይ ጥንካሬ ከግምት ውስጥ ካለማስገባት የሚደረጉ ማጭበርበሮችን በትክክል እየለየን ያለ ነው። እንዲሁ ተጨባጭ ለማድረግ ያክል ለምሳሌ አንድ ግብር ከፋይ ለታክስ ፐርፐስ ብሎ የከፈተው አካውንት ውስጥ
የትኛውንም የድርጅቱን ግብይት ማስገባት አለበት ገንዘብ። ነገር ግን ፕራክቲካሊ ያለው ምንድነው? ፖርሽን ኦፍ የግብይት ወይም ደግሞ የሽያጩን ገንዘብ ወደ ታክስ አካውንቱ ይገባል። የቀረው ደግሞ ወደ ተለያዩ ግለሰቦች ሲሰራጭ እንመለከታለን። ይሄ በኢትዮጵያ በተለይ ከለውጡ በኋላ ለዲጂታል ኢኮኖሚ በሰጠነው ለዲጂታል ትራንዛክሽን በተሰጠው ትኩረት እያንዳንዱ የባንክ ትራንዛክሽን ታክስ አውቶሪቲው ከሚመለከታቸው አካላት ጋር ትሬስ ማድረግ ይችላል። ይሄን ትሬስ አድርገን ስንመለከት እዛ ጋር የተባለው የታክስ ባለስልጣኑ ባለሙያዎች ተብሎ የተነሳው ጉዳይ ወደ ግብር ከፋዩ የሚዞርበት፣ ምክንያቱም እኛ ውሳኔ የምንወስነው እንዲሁ በቀረበልን ብቻ ሳይሆን እያንዳንዱን ትራንዛክሽን በደንብ በተለይ የገንዘብ እንቅስቃሴን መከተል ከጀመርን በኋላ ውሳኔያችን በተቻለ መጠን የተሻሻለ እንደሆነ ማየት ይቻላል። ያም ሆኖ የጥቅም ድርድር የጥቅም ግንኙነት ያላቸው መንግስት የሰጣቸውን ኃላፊነት ወደ ጎን በመተው የመንግስትን ጥቅም አሳልፈው የሚሰጡ ባለሙያዎች ጥቂት አይደሉም። 349 ባለሙያዎች ላይ የዲስፕሊን እርምጃ በተለያየ ደረጃ ወስደናል ስንል ይሄ ትልቅ ቁጥር ነው። ስለዚህ እሱን በሁሉም ወገን የማስተካከል እና ተከታታይነት ያለው የትምህርት ከሁሉ በላይ ደግሞ አሰራራችንን ማዘመን ላይ መስራት መቻል አለብን። በዚህ አጋጣሚ ግን ማንሳት የምፈልገው አንድ ተገልጋይ በጥቅም ግንኙነት ምክንያት ዘንድሮ ኦዲት ሲደረግ ወይም ኢንቨስቲጌት ሲደረግ የዘንድሮን ችግር ቢያልፍ እስከሚቀጥለው ብዙ ዓመታት ለአንዴና ለመጨረሻ ችግሩን አልፎታል ማለት አይደለም። ሌላው ፕራክቲካል ኤግዛምፕል በዚህ ዓመት ሲመረመር የተወሰነች መደለያ ለሆነ አካል ሰጥቶ ሊያልፍ ይችላል። የኛ ወረቀት ግን በየጊዜው ነው የሚፈተሸው። ዛሬ የታለፈው ኔክስት ይር የማይገኝበት ምክንያት የለም ማለት ነውና ስለዚህ ግብር ከፋዩ መጠንቀቅ ያለበት የራሱን ሀቅ አስቀርቶ የመንግስትን መድረስ መክፈል እንዳለበት ወስዶ ከየትኛውም አካል ጋር ለድርድር አለመቅረብ እና የጥቅም ትስስርን ማስወገድ ይኖርበታል ማለት ነው። በምክር ቤቱ የፕላን ባጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ዋና ሰብሳቢ የተከበሩ ደሳለኝ ወዳጆ የንግድና ቀረጥ ስርዓቱ ወደ ዲጂታል ለማሸጋገር የተጀመሩ ስራዎች ፈጥኖ ወደ ስራ በማስገባት በንግድ ስርዓቱ የሚታዩ ችግሮችን ለመቅረፍ የተጀመረውን ጥረት አጠናክሮ መቀጠል ይገባል ብለዋል። የታክስና ቀረጥ ስርዓቱን ወደ ዲጂታል ቴክኖሎጂ ማሸጋገር የተጀመሩ ስራዎች አሉ። እነዚህ የተጀመሩ ስራዎች የነበሩትን የማሻሻል ስራ ነው አንዱ እየተሰራ ያለው። ሁለተኛው ደግሞ አዳዲሶቹን ወደ ስራ ማስገባት ነው። ይሄ የወረቀት አልባ ስራዎችን በተቋሙ ውስጥ እውን እንዲሆን ትልቅ ድርሻ አላቸውና የተጀመሩትንም በሙከራ ውስጥ ያሉትን ፈጥኖ ወደ ስራ ማስገባት ያስፈልጋል። ብዙ ነገር ይፈታል። የገቢ አቅም ማሳደግ ብቻ አይደለም፣ በስጋት ውስጥ ያለውንና እየፈተነን ያለውን ኮራፕሽንንም ጭምር ለመከላከል ጠቃሚ ስለሆነ እዚህ ላይ ትኩረት ሊሰጠው ይገባል የሚል ነው።